እኮ የባይብሉ አላህን ነው የምትለኝ? ባይብል ላይ እኮ ፊልበጥኢ ኸለቀ ላሁ ሰማዋቲ ወልአርድ በመጀመሪያም አላህ ሰማይና ምድርን ፈጠረ ይላል። ስለዚህ የባይብሉ ነው ያልከው። እሺ የቱ ጋር ነው ኢየሱስ አምላክ? ኧረ ቆይ ኢየሱስ አምላክ ነው አይደል? አንተ ያልከኝ አላህ እኔ ፈጠርኩ መቻለ። በቃ እሺ እንትን ለቅሶ ፈልጓል፣ ታች አወርዱት። ከዛ ለቅሶን ሲጨርስ ይገባል። እሺ ሰርቫንት ቀጥል። በቃ አይ አንተ ለቅሶ ፈልገህ ነው ያለው። ለቅሶ አልቃሻ ምናምን ብዙም ማለት ነው። ሰላም ብለናል። ሰርቫንት እንደውልክ ኦኬ፣ ጠይቀኛ። አይ ችግር የለውም። ካሜራ እንደውልክ። ቆይ ይቅርታ፣ ሰርቫንት አንድ ሰከንድ እንደውልክለት ማለት ልጅ ምን አለ? አይ በቃ እሱ እንትን አይባክ። ቆይ አንዴ ቆይ። እሺ ሰርቫንቲ ጸባይኛ ሰው ትመስላለህ። መልካም እንግዲህ እንቀጥል። ኢየሱስ አምላክ ነው የሚለው የትኛው ጥቅስ ላይ ነው? ኢየሱስ አምላክ ነው፣ የጌቶች ጌታ ነው፣ የነገስታት ሁሉ ንጉስ ነው። ምክንያቱም ዮሐንስ ወንጌል ላይ እግዚአብሔር ቃል ስናገር እንደዚህ ይላልና አንተ የምታነባው ነው። ዮሐንስ ስናገር እንደዚህ አለ፣ እርሱ ሊልቅ እኔ ግን ሊያንስ ያስፈልጋል አለ። ከዛ ቁጥር 31ኛው ላይ እንደዚህ ይላል፣ ከላይ የሚመጣ ከሁሉ በላይ ነው። ከላይ የሚመጣው ማን ነው? ኢየሱስ ነው። ኢየሱስ ስለ ኢየሱስ ክርስቶስ ነው ዮሐንስ ይህን ቃል የጠቀሰውና ከምድር የሚሆነው የምድር ነው፣ የምድሩንም ነው የምድሩን ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው ይላል። አይተሃል? ስለ ኢየሱስ አምላክነት እዚህ ጋር ሲገልጥ፣ ስለዚህ ኢየሱስ አምላክ ነው። ኢየሱስ ደግሞ ምን አለ? እኔ የዓለም ብርሃን ነኝ። እኔ የዓለም ብርሃን ነኝ። የዓለም ብርሃን ሆኖ መጥቷል ማለት ነው። ቀጥሎ ደግሞ አስጨርሰኝ። ጨርስ። ዮሐንስ 14 ላይ ደግሞ ምን አለ? በእኔም ይመኑ በአባቴም ይመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅቼ እመጣለሁ አለ። አምላክ ባይሆን ኑሮ እንዴት በእኔ ይመኑ ይላል። አንተ አሁን ወንድ ልጅ ቅድም ስል ነበረ፣ በወንድ ልጅ ታምናለህ ስል ነበረ። ወንድ ልጅ ብትሆን አንተ በእኔ ይመኑ ትላለህ? አምላክ ሳትሆን እንዴት በእኔ ይመኑ ትላለህ? እላለሁ መጽሐፉ ስለሚል። መልስልኝ። ምክንያቱም አንድ ሰው አምላክ ካልሆነ በስተቀር እኮ በእኔ ኢመን ማለት እኮ አንተ አንድ ነቢይ በእኔ ኢመን ሊል ይችላል እንዴ? እሺ መልስልኝ። ነቢይ ለምሳሌ መሐመድ አስጨርሰኛ። ይኸውልህ ነቢዩ መሐመድ በእኔ ኢመኑ ያለበት ቦታ ሊኖር ይችላል። ኢየሱስ ግን በእኔ ኢመኑ በአባቴ ቤት ብዙ መኖሪያ አለ፣ ተመልሼ ይመጣለሁ፣ እኔ በሚኖርበት እናንተም ትኖራላችሁ ብሎ ቃል አስቀምጧል። ይህን ቃል አነብልሃለሁ። ቀጥሎ ደግሞ ምን አለ? ብትኖሩ ወይ ስማ፣ በእኔ ብትኖሩ አትጨናነቅ። አንተ ለምን ትጨናነቃለህ? አሁን መንፈስ አስጨነቀኝ። ያው የእግዚአብሔር ቃል ነው የሚያስጨንቂ ማለት ነው። ስለዚህ በእኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል አለ። ይህን ቃል ያለው ማን ነው? ይህን ቃል የተናገረው ማን ነው? እመኑ የሚለው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ነው እዚህ ጋር እያሳያሉ። ጌታ መሆኑን ነው እዚህ ጋር እያሳያሉ። ሞቶ እንዳልቀረ ሞትን ድል አድርጎ እንደተነሳ ነው።
ተመልሼ ይመጣለሁ ብሎ ቃል አስቀምጦ አንተ ግን ይሄን ታምናለህ? አላስወራም። በቃ እንደዚህ እያደረክ ከሆነ አላስወራም። እንዴት መሰለህ አሁን እሺ፣ አውራ ጥያቄ ጠይቅ ያለው መልስ ስጠኝ። አንተ ኢየሱስ ጌታ እንደሆነ ኢየሱስ እንዳትደግምልኝ ጠይቄያለሁ። በቃ እንዳትደግምልኝ። ምን ይላል? በነቢያት ሁሉ ይታመናል፣ በኢየሱስ ብቻ ሳይሆን በነቢያት ሁሉ። ሁለተኛ ዜና ምዕራፍ ስለፈጠረ በነቢያት አይታመንም። እባክህ ስለፈጠረ እንዴ ጥቅስ ላንብብ እንጂ አንገሸገሸ እኮ እንዴ። ምን አለ መሰለህ ቢያንገሸግሽም አንተ ነው ስለፈጠረ። ኧረ ሰውዬ ምን ሆኖ ነው እንዴ? እሺ ተናገር። እሺ ምን አለ መሰለህ እግዚአብሔር እንዲህ አለ፣ ስሙኝ በአምላካችሁ በእግዚአብሔር እመኑ አለ። በእግዚአብሔር እመኑ ትጸኑማላችሁ አለ። በነቢያቱም እመኑ አለ። በነቢያቱም ምን አድርጉ? እመኑ። ከነቢያቱ መካከል ደግሞ አንደኛው ኢየሱስ ነው። ሌሎች ነቢያቶችም አሉ። በነቢያት ይታመናል፣ በኢየሱስም ይታመናል። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእግዚአብሔር እመኑ በእኔም ደግሞ እመኑ። በኢየሱስ ማመን ሲባል ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ አታምነው። በማን ነው የምታምነው? በላከው ነው የምታምነው። ተግባባን? ስለዚህ ኢየሱስ አምላክ አይደለም። ወደድክም ጠላም ኢየሱስ አምላክ ነው የሚል አንድ ጥቅስ ካለ አሁንም እባክህ ስጠን። እባክህ ኢየሱስ አምላክ ነው የሚል አንድ ጥቅስ ሰርባትዬ እንደው ስለፈጠረ ስጠን። አምላክ ባይሆን ኖሮ በእኔ ኢመኑ ሊል አይችልም አለ። በነቢያት ይታመናል። አለቀ። እሱ በቃ በኢየሱስ ብቻ ሳይሆን በነቢያት ይታመናል። በእኔ የሚያምን በላከኝ በእኔ አይደለም። በነቢያት አይታመንም። እስኪ ሞቶ የተነሳ ሞቶ የተነሳ አንድ ነቢይ ስጠኝ። አንድ ነቢይ ስጠኝ። ነቢይ ያልሆነ እኔ ልስጥ ነቢይ ያልሆነ አላዛር እኮ ኢየሱስ ነው ያስነሳው። ኢየሱስ ነው ያስነሳው። ተመልሶ ሞቷል። በእግዚአብሔር ፍቃድ ነው ያስነሳው። ሌላ ደግሞ ያስነሳል። አንዴ ደግሞ ለምን ያሰማኝ? ኤልሳን ታውቀዋለህ? ሰርባት ኤልሳን ታውቀዋለህ እኮ ልንገራ መልስ ሁለተኛ የእናንተ ችግር ይሄ ነው አልኩ እኮ። ለምን አንደማመጥም? ያው በዮሐንስ ወንጌል ላይ 14ኛው ምዕራፍ ላይ አንድ ቃል አንብብ። ይስማ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም መረጧችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋልና ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ ይላል። እኔን አሳድዶኝ እንደሆነ እናንተንም ደግሞ ያሳድዳችኋል። ቃሌን ጠብቆ እንደሆኑ ቃላቸውም ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህንን ሁሉ ስለ ስሜ ያደርግባቸዋል። እኔ መጥቼ ባልነግራችሁ ኃጢአት ባልሆንባችሁም ነበረ። አሁን ግን ለኃጢአታችሁ ምክንያት የላችሁ። እኔን የሚጠላ አባትን ደግሞ ይጠላል ይላል። ይህን በደንብ ይወቅ። አንተ አሁን ኢየሱስን ስለምትጠላዋለህ ማለት ነው። አባቱን ትጠላዋለህ። ኧረ አዳምጠኝ። እኔ ኢየሱስን አልጠላም። እኔ ያነበብኩትን ቃል ላስረዳ። ያነበብኩት እኮ እኔ ነኝ። አንተ እንድታስረዳው ነው እንዴ? ያስረዳ። መፍትሄ በቃ መከራከር ነው አይደል? ኢየሱስ ባሪያ እዛው ያነበብከው ጥቅስ ኢየሱስ ባሪያ እንደሆነ እኮ አይደለም። ይኸውልህ ስማኝ፣ እሱ ባሪያ እንደሆነ አይደለም እኮ የምነግረው። እሱ እኮ ባሪያ አይደለም፣ ባሪያት ነው። ይኸውልህ እየተሳሳትክ ነው። ተመለስ። እየተሳሳትክ ነው። እሱ ባሪያ አይደለም። ባሪያ ከጌታ አይበልጥም ያለው እሱ ጌታ እንደሆነ ነው የሚናገረው። ባሪያ ብሩክ፣ አንዴ ተረጋጋ።
ሚታርግ ብሩክ እድሉ ሳይሰጥ ለቅሶ ምናምን ከጀመርክ ታች ትወርዳለህ። ብሩክ ሰርቫንት ይኸውልህ ኢየሱስ ትንቢተ ኢሳያስ ምዕራፍ 42 ቁጥር 1 ላይ ባሪያ እንደሆነ ይናገራል እግዚአብሔር። ተግባባን? ራሱ በትንቢት መነጽር የተናገረውን አትርሳ። ኢየሱስ ባሪያ እንደሆነ መጽሐፉ ይናገራል። አይናገርም? ዋሽቻለሁ? ኢሳያስ ላይ ኢየሱስ ባሪያ ማለት ባሪያ ማለት ለጌታው ለአምላኩ ባሪያ ሊሆን ይችላል፣ ግን ለሰው ባሪያ አይደለም። ኢየሱስ ምን አለ መሰለህ? ባሪያዬ አለ ወዳጅ፣ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል። ባሪያ ነው አይደለም? ኢየሱስ ለእግዚአብሔር ባሪያ ነው አይደለም? መልስ ስማኝ፣ አንድ ነገር መልስ። መጀመሪያ ወደ መልስ አጠይቀኝ። መልስ መጀመሪያ ወደ መልስ። ኢየሱስ ባሪያ ነው አይደለም? ቃል የተናገረው ማን ነው? ባሪያዬ እኔ ኢሳያስ በባሪያዬ እግዚአብሔር ነው የተናገረው። እግዚአብሔር በኢሳያስ አፍ። ስለዚህ አሁን ኢሳያስ እግዚአብሔር በኢሳያስ አፍ ተናገረ። አሁን ጥያቄውን መለስ። ኢየሱስ ባሪያ የሆነው ለአንተና ለእኔ አይደለም። ባሪያ የሆነው ለአምላክ ባሪያ ነው ወይስ እግዚአብሔር ነው? እና የእግዚአብሔር ባሪያ አንድ ቆይ ሰውዬ፣ ኧረ ቆይ እባክህ ሰውዬ፣ ቤቱን አበጥብጥ። ምን ሆነ ነው? ኢየሱስ የእግዚአብሔር ባሪያ ከሆነ ባሪያ ደግሞ ከጌታው አይበልጥም። ስለዚህ ጌታ እግዚአብሔር ነው፣ ኢየሱስ ባሪያ ነው። ኢየሱስ ከጌታው የሚበልጥ አይደለም፣ ባሪያ ነው ማለት ነው። ኢየሱስ ባሪያ እንደሆነ ነገርከን፣ እናመሰግናለን። እሺ ሌላ ኢየሱስ አምላክ እንደሆነ ጥቅስ ስጠን። እሺ ጥቅስ አሁን አንድ ነገር ኢየሱስ ባሪያ አይደለም። ባሪያ አለመሆን ደግሞ ነገር አይደለም። በቃ ሚውት አድርግልን። በቃ ሙግት ከሚያክሰው ጋር ላውራ። አንተ የሰበካ ሰው ነው፣ የሰበካ ሰው ነው። ሚውት አድርግልን እባክህ፣ ሚውት አድርግልን። ፓሩስ ቀጥል። ከሰበካ ሰው ጋር ሰላም ነው። እንዴት ነህ ፓሩስ? አሉልሽ አሉ። እኔ አንድ ነገር ተናግሬ መውረድ እፈልጋለሁ። ኢየሱስ አምላክ ነው። ኢየሱስ አምላክ ነው። አካውንቴ ተመቷል። ዋርኒንግ ሰጡኛል። ወረዳቸው አምዘግዝግልኝ። ለምን እንደኝ መመታት አይደለም እንደዚህ በኤልቦ አይገቡለትም። እኔ ምን አገባኝ? ብሩክ ይቀጥል። እሺ ኢየሱስ አምላክ ነው። የቱ ጋር ነው ኢየሱስ አምላክ ነው? ዮሐንስ 13 ነን በወስቲ እናንተ ጌታና መምህር ትሉኛላችሁ፣ እንዲሁ እናንተ ጌታ ነህ ትሉኛላችሁ፣ እንዲሁ እኔ ጌታና መምህር ነኝ ይላል ኢየሱስ። እኮ ጌታ እንዲሁ ነኝና ካላ ሌላ ምን ይፈለግ? ትክክል ነህ። ግን ኢየሱስን ጌታ ያደረገው ማን ነው? ብሩክዬ ማን ነው ጌታ ያደረገው ስንል ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትና የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ስለዚህ ኢየሱስን ጌታ ያደረገው እግዚአብሔር ከሆነ ጌትነቱ የባህሪ ሳይሆን የሹመት ነው ማለት ነው። ኢየሱስ ብቻ ሳይሆን ብዙ ጌቶች አሉ። እሺ ስለዚህ ኢየሱስ አምላክ ነው የሚል ጥቅስ ስጠን እባካችሁ ኢየሱስ አምላክ ነው የሚል አንድ ጥቅስ ስጡን። የለም በቃ ጠፍቷል። ይኸው ጀማው ኢየሱስ አምላክ ነው ብሎ የሚሞግት አንድ ክርስቲያን እዚህ ቲክቶክ ላይ ጠፍቷል። በነገራችሁ ላይ ፎር ዩር ሰርፕራይዝ ገብቼ ቪዲዮ ገብታችሁ ቼክ አድርጉ። ቪዲዮ ላይ ያው በክርስትና የሰው ስጋም የአይጥም የድመትም የአህያም የምንም ስጋ መብላት እንደሚቻል ጥቅስ አስቀምጬላችኋለሁ። የኑሮ ውድነትን የሚያቃልል ነው ብለናል። ግቡና እዩ። ቪዲዮን ሼር አድርጉ፣ አድርሱላቸው፣ ሼር አድርጉላቸው ምናምን በደንብ እሺ። ቪዲዮ ጠዋት የሰራሁት ቪዲዮ ነው እና ሼር አድርጉ እሺ። አሁን የለም አለው ክርስቲያን የለም ጋይስ እወቁ። ክርስቲያን ኢየሱስ አምላክ ነው ብሎ የሚሰብክ እኔ ፊት የሚቆም የለም። እሺ ሰርቫንት እባክህ ስታወራ የሰበካ ነገር እንዳታወራ። እኛ ሰበካ ቤት አይደለም። ሰበካ ከሆነ ቸርች ነው እሺ የምትሄደው። አሁን ባኬን ፎርስ ነው ፊት ለፊት አንተ ታወራለህ፣ እኔ ያወራለሁ። እንደዚህ ነው እሺ፣ እንደዛ ነው የሚያወራው። ሰርቫንት እስኪ ሚዩትን አንሳ። ሰርቫንት
ሚዩትን አንሳ። ኦኬ አንሚዩት ላድርገህ። እሺ ያው አንሚዩት ላድርገህ። እሺ ይስሐቅ የሰርቫንት ይስሐቅ ሰርቫንት ይስሐቅ አለ የለም? ኢየሱስም ሰርቫንት ነው። በነገራችሁ ላይ ክርስቲያኖ የሆናችሁ ኢየሱስ አምላክ ነው ብላችሁ ኢየሱስን አምላክ ያደረጋችሁ ካላችሁ መግባት ትችላላችሁ። ቪዲዮ ወይም ግቡና ሼር አድርጉላቸው በዛ ላይ። እሺ ኦኬ የለም ማለት ነው። በቃ ጠፍቷል። በቃ ምንም ማድረጋችሁ ነው። እሺ ጥያቄ ያላችሁ ግቡ። ጥያቄ ያለው አስገባ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሸጀማል እንዴት ናችሁ? ለሁላችን ነው እንደሚያውቀው ያለ ለሁላችን ኑሮ ውድነቱ ያ ዛሬ ለቀቁ እኛም ይሆናል እንዴ እኔ ምን አገባኝ ነኝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ካለ ከጠይቅ። እሺ ኢየሱስ አምላክ ነው የምትሉ ግቡ። ቪዲዮ ለቅቅ ያለው ቪዲዮን ሼር አድርጉ። ግቡና ተበርቸ ሰላም በሉ። እስቲ ተበርቸ ሰላም ነው የምትሉት? ግቡ እስቲ ግቡና በሉ። ጥያቄ ያላችሁ ሰዎች መርሀባ። አንድ ጥያቄ አለኝ። እሺ ጠይቅ። እሺ ሶላት ላይ እየተሰገድን የፈትዋ ጥያቄ አላስተናግድም። የፈትዋ ጥያቄ አላስተናግድም። እሺ ሌላ ሰው ይግባ። የፈትዋ ጥያቄ አላስተናግድም። ድረድግ። እሺ ጋይስ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እዛ ላይ ነው ገብታችሁ ተበርቼ ሰላም የምትሉ ኮመንት ላይ እዛ የለቀኩት ቪዲዮ ኮመንት ላይ። እሺ እሺ ጥያቄ አለ? አብዱልቃድር ምን ብለህ ነው የምትሰጠው? ምን አለ? ጥያቄ አለ? እሺ ቀጥል። ሸጀማል እንትን ነበር እንደዚህ አልከሽ። አንዴ ሰያ ሸጀማል እንትና ቤት ኑ ብሎ እኔ ቤት ሆኖ የሚጽፍ ሰው ካለ ብሎክ ነው እሺ የምታደርገው። ሚዩት አይደለም ብሎክ ነው የምታደርገው። ምክንያት ሌላ ሰው ቤትም እንደዛው ነው። እኔ ቤት እኔ ቤት ከፍቼ ሌላ ሰው ቤት እያለሁኝ ሰው እያለ ማለት ነው ማለት ሌላ ሰው ቤት ሆኖ እኔ ቤት ብከፍት እንኳን ኢብራሂም ቤት ሂዱ ካለ እዛ ቤት ሞዴሬተር ካለ ወላሂ ብሎክ አድርጋቸው። እኔ ማለት እኔ እንደዛ ነው ማለት ነው። ኤኒዌይስ እሺ ቀጥለ ሰያ። እንትን ሱረቱል ኢምራን ላይ እንትን ኢየሱስ ህይወት ዘርቷል፣ ህይወትን ፈጥሯል፣ ነፍስን ፈጥሯል። እኔ ነኝ የማይሰማኝ ወይስ የእሱ ነው? የእሱ ነው። ኔትወርኩ ኤክስፓየር ነው ሰውዬ ብዙም ኤክስፓየር ደስ ይላል። እኔ አላውቅም። ሱረቱ እኛ ምንም አልሰማንም ሀቂቀትን። እኔ ጥያቄ ግን ገብቶኛል። መልስልህ። ጥያቄ ገብቶኛል። ህይወትን ሰርቷል። ነቢያት እሱ ብቸኛ ነው። በቃ አውርደውና እኔ ልመልስለት። እየሰማ አይደለም። ጥያቄው ገብቶኛል። ልመልስለት። ምንድን ነው የሚለው? ሱረቱል ኢምራን ምዕራፍ 3 ቁጥር ስንት መሰላችሁ? ቁጥር 52 ወይ 51 አካባቢ ምን ይላል? ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችን መልእክተኛ ያደርገዋል። አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም እኔ ለእናንተ ከጌታዬ አለ። ከጌታዬ ጌታ አለው ገና ሲጀመር በተአምር ወደ እናንተ መጣው ይላል። አኒ አክሉቁ ለኩም ሚን ጢኒ ከሀይአት ጠይር አለ። እኔ እንደ ወፍ ቅርጽ ሀውልት ማለት ነው። እንደ ወፍ ቅርጽ እፈጥረላቸዋለሁ። እንደ ወፍ ቅርጽ እኔ መፍጠር እችላለሁ። ጋይስ የወፍ ቅርጽ አይደለም። ይሄን የመሰለ ሞባይል የሚሰራ ትውልድ ነው ያለው። ይሄን የመሰለ ተግባባን። ብዙ ነገር መስራት የሚችል ትውልድ ነው ያለው። ይሄ በጣም የሚከብደው ማለት ከዛ እኒ አክሉቁ ለኩም ሚን ጢኒ ከሀይአት ጠይር አለ። እንደ ወፍ ቅርጽ ነው ያለው እንጂ ወፍ አላለም። ፈአንፉኹ ፊህ
ኢብኑ ሙነወር ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኧረ እስቲ ና ግባ። አይደለም እሱ ከሆነ ሙነወር እሱ ሊሆን ይችላል። ቆይ ሊሆን ይችላል። እሱ ከሆነ አንዴ ፎሎ ታደርጉልኛላችሁ። እሺ እሱ ከሆነ ፎሎ ታደርጉልኛላችሁ። ስለዚህ ምንድን ነው አዴ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ኡስታዝ ወአለይኩም ማሻአላህ ምንድን ነው ያው ኡስታዝ ጀማል እንትን ነው የባለፈው አካውንት የተከፈተው። እስቲ ኢብራሂም በቃ አንተ እንትን በል ኢንትሮዲዩስ አድርግ። አብሽር ኢንሻአላህ ኢንሻአላህ ኢንሻአላህ። እሺ ምንድነው መሰላችሁ ላስት ታይም የተከፈተው አካውንት የኢብኑ ሙነወር በአንድ ጊዜ ነው ባን የተደረገው። በአንድ ጊዜ ኢን ሰከንድስ ማለት ነው። አይታችሁታል። ባን አድርገውበታል። ይሄንን አካውንት ሁላችሁም ፎሎ ታደርጉታላችሁ፣ ፎሎ ታስደርጉታላችሁ ማለት ነው ኢንሻአላህ። ይሄው ይሄ የኢብኑ ሙነወር ነው። ኡስታዝ ኢብኑ ሙነወር ማሻአላህ አላህ ይጠብቅልን፣ አላህ ጤናውንም ጨርሶ ይስጥልን፣ የአፊያ ቀሚስንም አላህ ያልብስልን ኡስታዛችንን። ከዛ በተረፈ ያው ይሄንን አካውንት ሁላችሁም ፎሎ አድርጉ፣ ሁላችሁም ማለት ነው። በጣም ብዙ ትምህርት እናገኝበታለን ብለን ወደፊት ተስፋ እናደርጋለን ኢንሻአላህ። ስለዚህ ያ ተስፋችን ደግሞ እውን ይሆን ዘንድ ፎሎወሩ 1000 መግባት አለበት። ገና በመጀመሪያው 1000 መግባት አለበት እና እዚሁ ሆናችሁ ለሰዎች ሼሩላ ማድረግ ትችላላችሁ። እሺ አሽረቅ ሚውት አድርጉት። ይህም አሽረቅ የተባለው ባንዳ እንኳን ይላል እንዴ! ሚውት መጉትልኝ ጀማል። ምን አይነት ሰው ነው ባላ? እሺ ቀጥል ሸጀማል። ምን ልትል ነበረ? ኧረ ምንም። እሺ የልጁ መልስ አንዴ ልመልስለት። ምን አለ? ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆችም ምን አድርጌ ልከዋለሁ አለ? መልእክተኛ አድርጌ ልከዋለሁ። አኒ ቀድ ጂእቱኩም ቢአየትን ምን ረቢኩም፣ እኔ ከጌታዬ በሆነ ተአምር ወደ እናንተ መጣዋል። ከጌታዬ ጌታው ነው ተአምርን የሰጠው ገና ሲጀመር ማለት ነው። አኒ አክሉቁ ለኩም አክሉቁ ለኩም ሚን ጢኒ ከሀይአት ጠይር ነው። አኒ አክሉቁ ለኩም ጠይር አላለም። እኔ ለእናንተ ወፍ ፈጥርላችኋለሁ አላለም። እኔ ለእናንተ እንደ ወፍ ቅርጽ ምን አደርግላችኋለሁ? እንደ ወፍ ቅርጽ ከጭቃ ፈጥርላችኋል። የቦማርሌ ታስታውሳላችሁ? የሆነ ምናምን ቻርልስ ምናምን የሆነ አደባባይ ላይ የሚሰሩ ፎቶ ሀውልቶች አሉ። ከዛ ምን አለቀጠልና አኒ አክሉቁ ለኩም ሚን ጢኒ ከሀይአት ጠይር ፈአንፉኹ ፊህ፣ ከዛም እፍ ልበታለሁ። እፍ ማለትም የሚከብደው ሰው የለም። ማንም ሰው እፍ ሊልበት ይችላል። ግን ችግሩ ከዛ በኋላ ምን ሆነ? አረቆይ የሚታርጉን ኒዕማ። ከዛ በኋላ ምን አለ? ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒ ያለ እንዴ? በእኔ ፍቃድ ይሆናል አለ? ኖ ቢኢዝኒላህ፣ በአላህ ፍቃድ ምን ይሆናል? ወፍ ሆኖ ይበራል። በቃ አለቃ። ይሄ በአጭሩ ዒሳ ዓለይሂ ሰላም ወፍም አልፈጠረም፣ የሩቅ ሚስጥርንም አያውቅም በራሱ። ምን አለ ቀጥሎ? አኒ አክሉቁ ለኩም ሚን ጢኒ ከሀይአት ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ። ተግባባን? ሙታንን የሚያስነሳው አይነ ስውራንንም አይናቸውን የሚያበራላቸው በአላህ ፍቃድ። ከዛ ቀጠለና ወኡነቢኡኩም ቢማ ተእኩሉነ ወማ ተደኪሩነ ፊ ቡዩቲኩም፣ እናንተ የምትደብቁትንም ነገር የቤታችሁ ሆናችሁ የምትበሉትም ነገር እነግራችኋለሁ ይላል። በአላህ ፍቃድ። ለዛ ነው ቀጠል። ሌላ ቦታ ላይ ስትሄዱ ሱረቱ ላይ ማኢዳ ምዕራፍ 5 ቁጥር 116 ላይ ዒሳ ራሱ ሲመልስ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ፣ ምንድን ነው ያለው? ነው ወይ እዛ ሳይሆን ከመጀመሪያ አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ ካለ በኋላ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ከዛ ኢን ኩንቱ ቁልቱሁ ፈቀድ ዓሊምተ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። ተግባባን? ዒሳ የሩቅ ሚስጥር እውቀት የለው። አላህ ስብሐነሁ ወተዓላ ደግሞ ለፈለገው ሩሱሎች ምንን ይሰጣቸዋል? የሩቅ ሚስጥርን ማወቅ ይሰጣቸዋል ማለት ነው። ሊመን ኢርተዳ ማለት ነው። እሱ ለፈለገለት ሰው ይሰጠዋል ማለት ነው። ስለዚህ አሁን በአጭሩ ዒሳ ዓለይሂ ሰላም ምንንም የፈጠረው ነገር የለም። አንደኛ
ሁለተኛ በራሱ ፍቃድ ማለት ነው። በራሱ ፍቃድ የፈጠረው ነገር የለም። የሩቅ ሚስጥርንም አያውቅም። ሙታንንም በራሱ ፍቃድ አላስነሳም። ይሄ ደግሞ ባይብል ላይ ያለው እውነታ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ ዮሐንስ ወንጌል ምዕራፍ 5:30 ዮሐንስ ወንጌል ምዕራፍ አይ ቲንክ 19 ላይ ይሁን አላስታውስም። እዛ ላይ ምዕራፍ 11:19 አካባቢ እንትናን ሲያስነሳው ምን ብሎ ነው የሚናገረው? እጁን ወደ ላይ አነሳና ወደ ሰማይ እያንጋጠጠ ምን እያለ ነበረ ሲናገር የነበረው? አባት ሆይ ሁሌም እንደምትሰማኝ ያውቃለሁ፣ ስለሰማኝ አመሰግናለሁ፣ ሁሌም ደግሞ እንደምትሰማኝ አመሰግናለሁ። ይህንን ደግሞ ያደረኩት በፊት ያሉት እንዲረዱ ነው ብሎ የተናገረው ሰው ይሄን ይመስላል። በአጭሩ ተመልሶልኛል ብሏል። እሺ ሌላ ጥያቄ ያላችሁ መቀጠል ትችላላችሁ። የኡስታዝ ኢብኑ ሙነወር አካውንት ነው። ይሄንን ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። እሺ ኡስታዝ ኢብኑ ሙነወር የማታውቁት ካላችሁ ተበድላችኋል ማለት ነው። ስለዚህ ፎሎ አድርጉት ሁላችሁ። አላህ ይጠብቀው። አላህ ጤናውን ደግሞ ጨርሶ ያምጣልን ኢንሻላህ። ቀጥሉ። ጥያቄ ያለው ሰው ቀጥሉ። ቲነኝ ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ ወበረካቱ። አብዱልባስ እንዴት ነህ? ሰላም ነው? አልሐምዱሊላህ አለን አለ። እሺ ጥያቄ ያላቸውን እናስተናግድ። አንተ ተቀመጥ። እሺ ተቀመጥ። እሺ ቲነኝ አለሽ? በቃ ወርዳት። ጥያቄ ያለው ሰው እናስገባ። ጥያቄ ያለው ሰው ካለ መግባት ይችላል። ሹባ የተፈጠረበት ሰው ካለ እና በክርስትና ታችሁን እንድላካቸው ወደ ታች። እስቲ የመጨረሻ አንድ ጥያቄ ልጠይቃቸው። ሰርቫንት አሉ? ፓስተር አሉ? ፓስተር አገልጋይ፣ ኧረ አገልጋይ በቃ ወርዳቸው። በቃ ምን ይሰራሉ? እኔ ልጥራቸው እስኪ። አገልጋይ የሉም፣ አወርዳቸው። ሌላ ሰው አስገባ። ሰላም አለይኩም ወረሕመቱላህ። ሼህ ይስሐቅ እንዴት ነህ? ሼህ ይስሐቅም የሉም። ከሰርቫንት ጋር ውይይት ላይ ናቸው መሰለኝ። ጥያቄ ያላችሁ መግባት እየበሉ ነው። ለዛ ነው ዝም የሚሉ። አይ መሰለኝ ሊሆን ይችላል። እሺ እሙቲ አለሽ? እሙቲ ሄሎ። ኧረ ገብታችሁ ዝም አትበሉ። ላኢላሀ ኢለላህ። ጥያቄ ያላችሁ ሰዎች ግቡ። እሺ ጥያቄ ከሌለሽ ሚዩት አድርገሻል። በቃ ውረጂ ማለት ነው። ሌላ ሰው ጥያቄ ያለው ሰው ይግባ እና የኡስታዝ ኢብኑ ሙነወርን አካውንት ሁላችሁም ፎሎ አድርጉ። ፎሎ ያላረገ ሰው ማየት አንፈልግም። ሁላችሁም ፎሎ አድርጉ። እሺ ሰርቫንት ይስሐቅ መጥተዋል። ድጋሚ ካሉ አንድ ቁጥር ቢጽፍላቸው በኡስታዝ ኢብኑ ሙነወር አካውንት አንድ ቁጥር ጻፉላቸው። እሺ ጥያቄ ያለው ሰው ካለ ሚ አለች። እሺ ዩ ጥያቄ ሚ አለች። ሰሚራ አስገባልኝ። ፈትዋ ጥያቄ አልቀበልም። ኖ ፈትዋ ጥያቄስ? ፈትዋ ጥያቄ አየር ላይ ነው። እሺ ሰሚራ ላኢላሀ ኢለላህ። እሺ ሌላ ሰው አስገባልኝ። ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ስማችሁን ደጋግሜ ከጠራሁት የሆነ የሚገኝ ነገር አለ ነው? አልገባኝም። ደጋግመህ ስጠራኝ ደስ ይለኛል። ደጋግመህ ስጠራኝ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما. እሺ ታጋላው ነው ምናምን የሚለውን አስገባ። ታገለው ነው ታመጡ ተብያለሁ። የለማ። እሺ አስገባለኝ። ኤኒበዲ ሁዝ ጋር በቃ የሆነ እስልምና ላይ ጥያቄ ያለው ኤኒበዲ ካለ መግባት ይችላል። ኤኒበዲ። እሺ ታገለው ሰላም እንዴት ነህ?
አለሁኝ። እንዴት ነው? ደህና ደህና። ክርስቶስ አምላክ ነው ታገለው? እግዚአብሔር አምላክ አደረገው አይደለም እንዴ? አሀ አምላክ ተደርጎ ነው እንጂ አምላክ አይደለም በባህሪው አይደለ? አው ከሱ ሌላ አምላክ የሆነ የለም። እብራሂም ይቅርታ አድርግና እዚህ ጋር ያለ ሰው ሌላ መልክ ለመስራት እንደገባው እንዳያስብ። እኔ የገባሁት ኢየሱስ አምላክ እንደሆነና ከሱ ሌላ አምላክ እየተደረገ እንደሌላ ስለማመን ነው። ሌላኛው ነገር ምንድነው መሰለህ? እኔ ልስጥህ የተደረገ አምላክ እንዳለ እነዚያን እኔ ማወቅ ፈልጌ ነው የገባሁት። ትልቁ ጥያቄ ነው። አልሐምዱሊላህ እኔ ይችኛዋን ላማወቅ ነው የገባሁት። እኔ ሙስሊም ነኝ። እኔ ከሰለምኩ 4ኛ ዓመት ምናምን ልሆን ነው። ቤተሰቦቼ ግን ቅርብ ጊዜ ነው ከቤተሰብ ጋር የተገናኘሁት። አሁን ቤተሰብ ጋር ያለሁት። አሁን እየመጣ ያለ ጥያቄ ምንድን ነው መሰለህ? ኢየሱስ አምላክ ነው፣ አምላክ ከሱ ሌላ የለም ስል እኔ በሀሳብ ያንተን ቪዲዮ የሁሱን እና የኡስታዝ ዋሂድን ቪዲዮ ስለሚከታተል አምላክ የተደረጉ አሉ ብዬ በሀሳብ ብቻ ነው የሞገትኳቸው። ስለዚህ ጥቅሶቹን ማወቅ ስለምፈልግ ለመማር ነው። እዚህ ጋር አሁን እኔ መልክ በሰራ በውስጥ ገብቶ ቪዲዮን የፖስትኳቸውን የሚያዩ ሰዎች ውሸተኛ ወይንም አንተም አስመሰላ እንዳስገባሃኝ አይነት ነው የሚያስበኝ። እኔ በራሴ አልሐምዱሊላህ አላህ እስልምና ወፍቆኛለሁ። ካትማይን ላይ ያስተካክልና መጨረሻዬን ብዙ ያቆየኝ እና አንዳንድ ነገሮችን ለማወቅ ነው የገባሁት። ያውም የፈለጉትን ጥያቄ ስላነሳልኝ አመሰግናለሁ። እንትኗን ጥቅሶቹን እስከሱ ሌላ አምላክ የሆኑ ካሉ ንገረኛ ተረድቼው። እስክሪብቶና ወረቀት እዚህ ያለ ለሞነት ያጭርበት። እሺ ማሻአላህ ጥሩ ነው። አላህ ለሁላችንም ጽናትን ይስጠን። ኢየሱስ እውነቱን ነው። በባይብል ከሆነ አምላክ የተደረገ ነው እንጂ አምላክ አይደለም። እውነቱን ነው። ምንም አልተሳሳተም። ትክክል ነው። ስለ ባይብል ስለሆነ ያወራ ማለት ነው። ቁርአን ላይ ከሆነ ኢየሱስም አምላክ አልተደረገም። ማንም አምላክ የተደረገ የለም። ከአላህ ውጭ አምላክ ተብሎ የሚጠራ የለም። ሌሎቹ የውሸት አምላኮች ናቸው። የጸጋ አምላክ የሚባል ነገር የለም። አላህ ለምሳሌ የውሸት አምላክ እንደሆነ ሲናገር ምን አለ መሰለህ? ለምሳሌ አፈራአይተ አለዚ መን ኢተኸዘ ኢላሀሁ ሀዋ ይላል። እና ለምሳሌ ሀዋ ማለት ነፍስያን አምላኩ አድርጎ የያዘውን አትመለከቱም ምን የሚባል ነገር አለ። እና ስለዚህ ያው ነፍስያም አምላክ ተብሏል ከተባለ ግን አምላክ የሚባለው የውሸት አምላክ ወይ ደግሞ ጣዖት ተደርጎ መያዝ ማለት ነው። ተግባባን? ሌሎቹም በተመሳሳይ ኤኒዌይስ አሁን ወደ ገደለው ንግባና ኢየሱስ አምላክ ተደርጎ ነው? አዎ ተደርጎ ነው። ጌታ ተደርጎ ነው? አዎ ተደርጎ ነው። ጌታ ከሚለው ልምጣለና ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ብሎ በእርግጥ ይወቃል። ኢየሱስ ጌታ ተደርጎ ነው። በባህሪው ጌታ ሐዋርያ ምዕራፍ 2:36 ነው። የእሱ ተመሳሳይ ደግሞ የዚህ የጌታው ተመሳሳይ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ምን ይላል? እግዚአብሔር በግብፅ ምድር ላይ ጌታ አደረገኝ ይላል። ማን ነው ጌታ አደረገኝ ያለው? ዮሴፍ። ተግባባን? ወደ አምላክነቱ ደግሞ እንምጣ። ወደ አምላክነቱ ስንመጣ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እነዚያ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ይላል። ቴዎስ ካላቸው ይላል። ግሪክኛው ቴዎስ ነው ይላል። ቴዎስ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ትላላችሁ ነው ይላል። ስለዚህ ኢየሱስ ምን ተብሏል? ማን አምላክ ተብሏል። ለምን? በተመሳሳይ የአምላክ ቃል ሲመጣለስ ነበረ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም ማለት ነገር ግን የላከኛ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። ትእዛዝ ሰጠኝ። የአምላክ ቃል ይመጣለት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳቸውን ሰዋል። ከማን ሰምቼ? ከአምላክ ሰምቻል። ከአምላክ። ስለዚህ ከአምላክ እየሰማ ሲናገር ስለነበር እነዚያ የእግዚአብሔር ቃል የመጣላቸውን ሁሉ ምን ካላቸው? አምላክ ካላቸዋል። የት ነው የተባሉት ከተባለ ለምሳሌ የት ነው የተባሉት መሰለ? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እግዚአብሔር ምን አለ? እኔ ሁላችሁም አማልክት ናችሁ፣ ሁላችሁም የልዑል ልጆች ናቸው አላቸው። ነቢያትን ሁሉ ሰብስበው ማለት ነው።
ሁላችሁም አማልክት ናችሁ፣ ሁላችሁም የልዑል ልጆች ናቸዋል። ኢየሱስም የልዑል ልጅ ነው፣ ኢየሱስም አምላክ ነው ማለት ነው ከዚህ አንጻር። ስለዚህ የጸጋ አምላክነት ነው ያለው ማለት ነው። የጸጋ አምላክነት አለው። ይሄን ይመስላል። አይ ቲንክ ግልጽ ይመስለኛል። እሺ ሌላ ጥያቄ ያለው ሰው ካለ ይግባ። እሺ አብርሃምን እግዚአብሔር አምላክ አደረገው እና ኖሄን ምናምን አብርሃምን እግዚአብሔር አምላክ አደረገው? አዎ አድርጎታል። ለምሳሌ የእግዚአብሔር ቃል ስለመጣለት ለምሳሌ ዘፍጥረት 15:4 ላይ ነው 15:4 ላይ የእግዚአብሔር ቃል እንዲህ ሲል ወደ አብርሃም መጣ ይላል። ስለዚህ የእግዚአብሔር ቃል እንዲህ ሲል ወደ አብርሃም ስለመጣ አብርሃም ምንድን ነው? አምላክ ነው ማለት ነው። ግልጽ ነው። ኦኬ ጥያቄ ያለው ሰው ይግባ። ሌላ አመሰግናለሁ። ይህን አካውንት ሁላችሁ ፎሎ አድርጉ፣ ሁላችሁ። እሺ ጥያቄ የጨረሳችሁ ታች። ኦኬ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ክርስቲያኖችም መጠየቅ ትችላላችሁ። ሙስሊሞችም መጠየቅ ትችላላችሁ። ይሄ የኡስታዝ ኢብኑ ሙነወር አካውንት ነው። የባለፈው ባን ተደርጓል። ፎሎ ያላረጋችሁ ሰዎች ሁላችሁም ፎሎ አድርጉ። ፎሎ ያላረጋችሁ ሰዎች ካላችሁ ሁላችሁም ፎሎ ማድረግ አለባችሁ፣ ግዴታ ነው። ኦኬ ሌላ ጥያቄ ያለው የለም? ጥያቄ ያለው ሰው እሺ ግቢ። ሲያም ሲያም አለሽ? ኦኬ እንዲህ እናድርግ እስኪ። ዛሬ ቀልባችን አልረጠበም እና አብዱልባሲት አለህ? አሎ እስቲ ቁርአን ቅራ በያሲር አዶሰሪ ቅራ ማለት ፈልጋለሁ። ድምፄ ትንሽ ይሁን ቅራል ነው። እሺ ኢንሻአላህ። ከምን ይሁን ከምን ሱራ ኡስታዝ? ደስ ያለ ሱረቱ መርየም። ሱረቱ መርየም እሺ ማሻአላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد لا هو نقول أستاذ لا يمتعلم يسلال يسرد دوسري تنش بورنا يسلام الله يكتالم تقرأ لهم بتمشى دم سكرة أنا بزاز سلام ودو نبرة دم بتمشى كرة بس باله بقرأ الله هون دمسه كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل
من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب